የኔ ሐሰተኛ ምስክርነት ሶስት ንጹሃንን ታዳጊዎች ለእስር ዳርጓል። ዛሬ እኔ ትክክለኛ አእምሮ ላይ አይደለሁም። ይቅርታን አድርጉልኝ። አዝናለሁ። እናንተን ለብዙ ዓመታት በእስር ቤት እንድትማቅቁ አድርጌያለሁና። ክቡራትና ክቡራን ዛሬ የምንነግራችሁ ታሪክ እጅግ የሚያሳዝን ነው። በሐሰተኛ ምስክርነት ምክንያት ሶስት ንጹሃን ታዳጊዎች ለእስር ተዳርገዋል። ይህ በሐሰት የመሰከረው ሰው ዛሬ በጸጸት ይማቅቃል። ነገር ግን የታሰሩትን ሶስት ታዳጊዎች የተቃጠለባቸውን ጊዜ አይመልስም። እጅግ አስደናቂ ታሪክ ነውና አብራችሁን ቆይታችሁ እንድትከታተሉት እንጋብዛለን። ፍርቱና ስቱዲዮ። ሮን ቢሾፕ እየዋሸ መሆኑን ያውቃል። በነፍስ ማጥፋት ወንጀል ለቀረበው ክስ ዋነኛ ምስክር ሆኖ ችሎት ፊት ሲቀርብ 14 ዓመቱ ነበር። ክሱ በህዳር 1983 የቅርብ ጓደኛውን ዴዊት ዱኬትን በመግደል የተከሰሱ ሶስት ታዳጊዎችን ያካተተ ነበር። ቢሾፕ በአልፍሬድ ቼስትነት፣ አንድሪው ስቲዋርት እና ራንሰም ዋትኪንስ ላይ እየመሰከረ ነበር። ሌሎች ሶስት ምስክሮች በሰጡት ምስክርነት የተደገፈው የአቃቤ ሕግ ክስ ጠንካራ መሰለ። ቢሾፕ ከነርሱ ጋር የሚቃረን ምስክርነትን የሚሰጥ ከሆነ ምን ሊፈጠር እንደሚችል ሰጋ። እውነቱን ከተናገርኩ ሁሉንም እቃወም ነበር ሲል ለቢቢሲ ተናግሯል። እነዚህ ሶስት ሰዎች ጥፋተኛ መሆናቸውን የሚናገሩ ሶስት ምስክሮች ነበሩ እና ጁሪዎቹ እየዋሸው ነው ብለው ያስባሉ ብዬ አስብ ነበር። በዕለቱ በባልቲሞር ፍርድ ቤት የተሰጡ ሐሰተኛ ምስክርነቶች ሶስት ጥቁር ታዳጊ ልጆችን በእድሜ ልክ እስራት እንዲቀጡ አድርጓል። የጥፋተኝነት ውሳኔው በአሜሪካ ታሪክ ውስጥ ከታዩት ትልቅ የፍትህ መዛባቶች አንዱ ተደርጎ ይወሰዳል። ከ30 ለሚበልጡ ዓመታት ቢሾፕ የሰጠውን ምስክርነት ሶስት ታዳጊዎችን ወደ እስር ቤት እንደላካቸው እያወቀ የጥፋተኝነት ስሜቱን ተሸክሞ ኖሯል። ይሄ በትምህርት ቤት ውስጥ የተፈጸመ ግድያ እነዚህን የሶስት ጥቁሮች ሕይወት አመሰቃቅሏል። በባልቲሞር ውስጥ ያደረገው ቢሾፕ ትምህርት ቤት ሊቆይበት የሚችል ደህንነቱ የተጠበቀ ቦታ እንደሆነ ተሰምቶት ነበረ። ወንድሙን የገደለው ግለሰብ ባለመያዙ የደህንነት ስሜቱ ደካማ ሆነ። በትምህርት ቤት ውስጥ አብዛኛውን ጊዜውን የሚያሳልፈው ከሁለት የቅርብ ጓደኞቹ ጋር ነበር። ከነሱ መካከልም አንዱ ዱኬት ይባላል። ቢሾፕ ዝም ያለና የተረጋጋ ልጅ ነበር በማለት ያስታውሰዋል። እርስ በርስ ከተዋወቅን በኋላ በምንኖርበት ሰፈር ያደገ ሌላ ጓደኛ አገኘን። ሃለርም ፓርክ ትልቅና አስቸጋሪ ትምህርት ቤት ነበር። ስለዚህ እነዚህ ሶስት ተማሪዎች ብዙ ጊዜ በተማሪዎች መካከል ችግሮች የሚፈጠሩበትን፣ በርካታ ተማሪዎች የሚሰበሰቡበትን ቡድን ለመሸሽ አቋራጭ መንገድን መፈለግ ጀመሩ። በህዳር 1983 አንድ ቀን ከነዚህ አቋራጭ መንገዶች መካከል አንዱን መረጡ ይላል ቢሾፕ በኮሪደሩ ላይ እየተጓዝን ነበረ። ሁልጊዜም እንደምናደርገው ታሪኮችን እያወራን እየተቀላለድን ይላል። አንድ ሰው ሄይ ጃኬቱን ስጠኝ ሲል የሰማሁት ያኔ ነው። ዱኬት በወቅቱ በባልቲሞር አካባቢ ሁሉም ሰው መልበስ ይፈልግ የነበረውን የጆርጅ ታውን ዩኒቨርሲቲ የቅርጫት ኳስ ቡድን ጃኬት ለብሶ ነበረ። ዞር ስል ፊት ለፊቴ ላይ ሽጉጥ እንዳለ ተረዳው እና ሁለት እርምጃ ወደ ኋላ ስሸሽ ሰውየው በዲዌት አንገት ላይ ደቀነ። ቢሾፕና ጓደኛው ሮጡ። ከዛ በኋላ ትርምስ ሆነ። ኮሪደሩን አቋርጠን ከደረጃው ስንወርድ ነው ተኩሱን የሰማነው። እሱና ጓደኛው ዋናው ካፍቴሪያ እስኪደርሱ ድረስ መሮጣቸውን ቢሾፕ ያስታውሳል። ብዙም ሳይቆይ ዱዌት አንገቱን ይዞ ወለሉ ላይ ተዘረረ። ይሄ ነው እንግዲህ የምርመራው
መጀመሪያ የሆነው። በድንጋጤ ውስጥ ያሉት ሁለቱም ልጆች የዴዊትን የጉዳት ክብደት ሳያውቁ ወደ ቤታቸው ዘለቁ። ከጥቂት ሰዓታት በኋላ ፖሊሶች እነርሱን ፍለጋ ከቤታቸው ከተፋሉ። ወደ ፖሊስ ጣቢያ ሲወሰድ ለመጀመሪያ ጊዜ ነበር። እዚያም ከመርማሪ ዶናልድ ኬንኬይድ ጋር ተገናኘ። ቢሾፕ በጣም ጥሩ ሰው ይመስል ነበር ይላል። እሱ የሆነ የሚያስፈራ ግርማ፣ የመሪነት ስሜት ነበረው እና ሙሉ ትኩረቱን ሰጠኝ። ይህም በጣም አስገርሞኝ ነበር አለ። ቢሾፕ ተጠርጣሪውን በዝርዝር ገልጾታል። ከኔ ረዘም ይላል፣ ቀጭን ነው፣ ጠቆር ያለ ቀጭን ጺም ያለው፣ የለበሰውን ልብስ በዝርዝርም አስረዳም። ቢሾፕ መርማሪ ኬንኬያዲ ማስታወሻዎችን ከያዘ በኋላ ክፍሉን ለቆ መውጣቱን ያስታውሳል። ሲመለስ ዱዌት የመሞቱን መርዶ አረዳው። እየሆነ ያለውን ነገር ማመን አቃተኝ። እሱን ለመግለጽ ምን ቃላት ያስፈልገኛል ሲል ይናገራል። ሌላ ዓለም ውስጥ እንዳለው ሆኖ ተሰማኝ። ወደ ቤት እንዲሄድ እንዲፈቅዱልኝና አልጋ ላይ እንድተኛም ፈልጌ ነበረ። ከዛ በኋላ እንግዲህ ከአንዱ ተጠርጣሪ ወደ ሶስትነት ተባዙ። ግድያው ከተፈጸመ ከጥቂት ቀናት በኋላ መርማሪ ኬንኬይድ ወደ ቢሾፕ ቤት መጣ። የብዙ ተጠርጣሪዎችን ፎቶግራፎች አሳይቶኛል። ሁሉንም አውቃቸዋለሁ። አልፍሬድ፣ አንድሪውና ራምሰንን አይቻቸዋለሁ እና ከዱዌት ግድያ ጋር የተገናኘ ሰው እንዳላየው ለኬንኬይድ አስረዳሁት። ቢሾፕ የመርማሪው ምላሽ በደንብ ያስታውሳል። ፊቱ ላይ የብስጭት መልክ አየው። ልክ እንደ ቁጣ ይመስላል። ከዚያ ሄደ። ከቀናት በኋላ መርማሪው ወደ ጣቢያው ወሰደው። ቢሾፕ እንደሚለው ያኔ ነው ሁሉም ነገር የተቀያየረው። እዚያ ነበር ከኔ ጋር በምርመራ ክፍል ውስጥ ራሱን ሲቆልፍ ሁሉም መጥፎ ነገሮች የተከሰቱት። በተለያዩ አጋጣሚዎች ኬንኬይድ ቢሾፕ ከዚህ በታች የሚገልጻቸውን ውድቅ አደረገ። እየዋሸውኝ እንደሆነ የሚያስረዳ አዲስ መረጃ እንዳለው ነገረኝ። መረጃ እንደደበቅኳቸው ማስረዳኝ። እንዲያውም የበለጠ በቀጥታ የጮህና ጣቱን ወደኔ እየቀሰረ ነበር ያናገረኝ። ቢሾፕ እንደሚያስረዳው መርማሪ ኬንኬይድ ያገኛቸው አዲስ ምስክሮች በዱኬት ግድያ 3 ተጠርጣሪዎችን ለይቷል እና ሌሎች 2 ሰዎች ደግሞ የምስክር ቃሎችን የሚደግፉ ናቸው። ነገር ግን ቢሾፕ አንድ ሰው ብቻ በግድያው ላይ እንደተሳተፈ ያውቅ ነበረ። በቀጣዮች ቀናት የሚደርስበት እንግልት ግን እየተባባሰ ሄደ። ቢሾፕ አንድ ጊዜ መርማሪው በጣም ከመናደዱ የተነሳ ሽጉጥ ማሳየት እንደጀመረ ይናገራል። ያኔ ነበር በተስፋ መቁረጥ ስሜት ቢሾፕ ለመርማሪ ኬንኬይድ መስማት የሚፈልገውን እንደሚናገር ቃል የገባለት። በምርመራው መጨረሻ ቢሾፕ ቼስትነት፣ ስቱዋርትና ዋትኪንስ በጓደኛው ግድያ ውስጥ የተሳተፉ ልጆች መሆናቸውን የሚገልጽ የምስክርነት ቃሉ ላይ ፈረመ። በዚያ ሰነድ መሰረት ታዳጊዎቹ በቁጥጥር ስር ውለው መደበኛ ክስ ተመሰረተ። ቢሾፕ የእናቱንና የቤተሰቡን ምላሽ በመፍራት የሆነውን ሁሉ ላለመናገር ወሰነ። አቃቤ ሕግ በዲዌት ዱኪያ ግድያ 4 ምስክሮችን ያቀረበ ሲሆን ከነዚህም መካከል አንዱ ሮብ ቢሾፕ ሆነ። ከዚህ በኋላ የችሎቱ ሂደት በሰፊው ተጀመረ። በ3 ወጣቶች ክስ የባልቲሞር አቃቢ ሕግ 4 ምስክሮችን አቅርቦ ሁሉም ለአካለ መጠን ያልደረሱ ሲሆኑ ከነርሱ መካከል ቢሾፕ ይገኝበታል። ከኬንኬይድና ከዋና አቃቢ ሕግ ጋር በነበረው የመጀመሪያ ስብሰባ ወቅት ባለስልጣናቱ ምስክሮችን በዋና ዝርዝሮች ነጥቦች ላይ የሚናገሩትን በማጣጣም መሞከራቸውን ያስታውሳል። ለመናገር ተራው ሲደርስ ቢሾፕ ታገለ። ሐሳቤን አንድ ላይ ማያያዝ አልቻልኩም ሲል ያስታውሳል። ያልተፈጸመ ነገር እንዳስታውስ ስለጠየቁኝ ተደናግጫለሁ። እንደዋሽ ጠይቀውኛልና
ፈርቼ ነበር። በመጨረሻ ግን ትክክለኛውን ነገር ለማድረግ የተስፋ መቁረጥ እርምጃ የወሰደው ቢሾፕ ዱኬት በተተኮሰበት ወቅት እዚያው ከነበረው ጓደኛው ጋር ችሎቱ ሲጀመር እውነቱን ለመናገር ቃል ገባ። ነገር ግን ቀኑ ሲደርስ ነገሮች እንደታሰበው አልሄዱም። እኔ ለመመስከር የመጀመሪያ ሰው መሆን ነበረብኝ። ነገር ግን መጨረሻ አደረጉኝ እና እውነቱን ከመናገር የከለከለኝ ጓደኛችንን ማየቴ ነበር። ወንጀሉ የተፈጸመው በሶስት ሰዎች እንጂ አንድ አይደለም ሲል መሰከረ። በ14 ዓመቴ ጁሪዎች እውነቱን እየተናገርኩ እንዳልሆነ ያውቃሉ ብዬ አስቤ ነበር እና መርማሪ ኬንኬድ ግን ሶስቱን ለመከላከል በመሞከር እንደ ተባባሪ ሊከሱኝ እንደሚችሉ አስቀድሞ አስፈራርቶኛል። በመጨረሻ ቢሾፕ ሶስቱን በፍርድ ቤት ወንጀለኞች መሆናቸውን በመለየት አሳይቷል። ምስክሮች ከተሰሙና ጁሪዎች ከተከራከሩ በኋላ በዱኬት ግድያ የተከሰሱት ሶስት ታዳጊዎች የዕድሜ ልክ እስራት ተፈረደባቸው። ሮን ቢሾፕ ምንም እንኳ ወንጀሉ ከተፈጸመ ረጅም ጊዜ ቢሆንም አሁንም ግን የጥፋተኝነት ስሜት እንደሚሰማው ይናገራል። የጥፋተኝነት ስሜቱ ደግሞ ዘልቆ ወደ ውስጡ ገብቷል። ከጥፋተኝነት ስሜት ጋር መኖር ነበረብኝ ሲል ያስታውሳል ቢሾፕ። እነዚህ ልጆች ቀሪ ሕይወታቸውን እስር ቤት ለማሳለፍ ሲሄዱ ማየት፣ አስከፊ ስም ወዳለው ወደ ሜሪላንድ ግዛት እስር ቤት ሲላኩ ከገዳዮች ጋር የእስር ቤት ክፍሎችን እንደሚጋሩ ማወቄ እና ገና ከ16-17 ዓመት ታዳጊዎች መሆናቸው ጥፋተኝነት ስሜቴን ያከብደዋል። ስቃዩ ግን ከችሎቱ ጋር አላበቃም ሲል ያስታውሳል። ቢሾፕ ማንንም አታምንም ሲል ይናገራል። እነሱ እንዳላደረጉት ታውቃለህ እና ግድያውን የፈጸመው ሰው ከሁላችን ጋር እንዳለ ጭምር አንድ ሰው ግድያውን እንደፈጸመውም ትናገራለህ። ስለዚህ ሁልጊዜ አንድ ሰው ሊያጠቃኝ ይመጣ ይሆን ስትል ትጠይቃለህ። እኔንም ይገድሉኝ ይሆን የሚለው ሌላ ጥያቄ ነው። ምንም እንኳን የተሸከመው የጥፋተኝነት ስሜት ከባድ ቢሆንም ቢሾፕ ትምህርቱን ጨርሶ በሳይኮሎጂ ተመርቋል። ሆኖም ግን የቅርብ ጓደኛው በተገደለበት ቀን ምን እንደተፈጠረ እውነቱን የመናገር አንድ ግብ በአእምሮ ውስጥ ነበረው። ያድል የመጣው ግን ከ3 አስርት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2019 ነበረ። የቸስትትና የሕግ ቡድኑ ያላለሰለሰ ጥረት ምስጋና ይግባውና የባልቲሞር አቃቢ ሕግ ቢሮ የፈጸመውን ከባድ ስህተት ከተረዳ በኋላ አዲስ ምርመራን ጀመረ። ቢሾፕ ዳግም ሲጠራ የመጀመሪያ ምላሹ በድንጋጤ መርበትበት ነበር። እኔ የተጠረጠርኩ መሰለኝ። ይህ በአንድ ወቅት ዋሽተሃል ብሎ የወነጀለኝ ተቋም ነው። የድሮ ስሜቶች በፍጥነት ክልብስ ብለው መጡብኝ። ይህን በእኔ ላይ በድጋሚ ሊያላክኩ ነው። እረ ምን ልሁን አልኩኝ ይላል። ያም ሆኖ ወሰነ። ሄድኩኝ። አሁን ወደ እስር ቤት መወርወርም ቢሆን እውነት እናገራለሁ ስል ለራሴ ቃል ገባው። ለአቃቢያነ ሕጎቹ የቢሾፕ ምስክርነት የጎደለው ነገር ነበረ። የሱ ምስክርነት ሌሎች 3 ምስክሮችን ለማግኘት ረድቷቸዋል። እነሱም የሰጡትን ምስክርነት የተሳሳተ መሆኑን ተናገሩ። በምርመራው መሰረት ፖሊስ ለአካለ መጠን ያልደረሱ ታዳጊዎችን በማስገደድና በማሰልጠን የሐሰት ምስክርነት እንዲሰጡ ማድረጉ ተደረሰበት። በተጨማሪም በሶስት ወንጀሎች ንድፈ ሐሳብ ምክንያት ሁለተኛ መላምት በፍጹም አለመመርመሩ ተረጋገጠ። አንድ ምስክር መጀመሪያ ላይ ሌላ ማይክል ዊልሰን የሚባል ግለሰብ መኖሩን ተናግሮ ነበር። ግለሰቡ በትምህርት ቤቱ አቅራቢያ የነበረ ሲሆን በኋላ ላይም የድርጅታቸውን ጃኬት ለብሶ ታይቷል። ዊልሰን እንደ አውሮፓውያኑ በ2002 በጥይት ተገድሏል። በመሞቱ የዱኬት ግድያ እስካሁን መፍትሄ አላገኘም። በ4 ሳምንታት ውስጥ የባልቲሞር አቃቤ ሕግ ቢሮ
ጉዳዩን የሚመለከተው ክፍል ቼስትነት፣ ስቲዋርት እና ዋትኪንስ በስህተት እንደተፈረደባቸው ተናገረ። እንደ አውሮፓውያን አቆጣጠር ህዳር 25 2019 በቁጥጥር ስር ከዋሉ ከ36 ዓመታት በኋላ ሶስቱም ከስር ተለቀቁ። እንደ አውሮፓውያን አቆጣጠር በጥቅምት 2023 የባልቲሞር ከተማ ለተፈጠረው ከባድ የፍትህ ስህተት ከግለሰቦቹ ጋር የ48 ሚሊዮን ዶላር ስምምነት ላይ ደረሰ። ለቢሾፕ መፈታታቸው የተወሰነ ፎይታን ሰጥቶታል፣ ነገር ግን ሰላምን በፍጹም አላመጣለትም እና እነሱን ማነጋገር ከቻለ ይቅርታ እንደሚጠይቃቸው ሁሌም ያስባል። በየቀኑ ስለ እነርሱ አስባለሁ የሚለውም ቢሾፕ ቤተሰብ መመስረት የራሳቸው ልጆች ወልደው ማሳደግ ባይችሉም እና እንደኔ ነፃ ሰው ሆነው የሰመረ ህይወት እንዳይኖሩ በመከላከል ረገድ የበኩሌን ሚና እንደተጫወትኩ ስለማቅ በእጅጉ አዝናለሁ። ይህንን በየቀኑ አስባለሁ ሲል ቢሾፕ ይናገራል። በብዙዎቹ ዘንድ እንቆቅልሽ ያልተፈታው የአሜሪካ የፍትህ መዛባት እንደዚህ አይነት ባሊ ታሪኮችን ለህሊና ወቀሳ፣ ተጠርጣሪዎችንና ታሳሪዎችን ደግሞ እድሜያቸውን ለማቃጠያ ያዳርጓቸው እስካሁን አሉ። ምን ዋጋ አለው ታዲያ? ከ30 ዓመት በኋላ እድሜያቸውን ካቃጠሉና የአፍላ ጊዜያቸው ካለፈ በኋላ ይቅርታ እየጠየቁ ሚሊዮን ዶላሮችን እያሸከሙ ቢለቋቸው እድሜ አይቀጥሉበት፣ ወጣትነታቸውን አይመልሱበት። ይህ በእንዲህ እንዳለ በአሜሪካ ውስጥ የሚገኙ አንዳንድ የዚህ አይነት የታሪክ ሰለባዎች በካሳና በገንዘብ ሽልማት እየወጡ ይገኛሉ። ታሪኮች አሳዛኝ ናቸው። ከዘርና ከጥቁርነት ጋር ተገናኝተው የሚመጡት ደግሞ ይባስ ያስብላሉ። ወደፊት በሌሎች ተጨማሪ ታሪኮች እንመጣለን። አብራችሁን ስለነበራችሁ እያመሰገንን ከኛ ጋር ቋሚ ወዳጅ ቤተሰብ ሁኑ። ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ሰናይ ጊዜ በያላችሁበት